ሰላም ጤና ይስጥልን ክብራትና ክብራን ቻናላችን ቤተሰቦች የኢራን እስላማዊ አብዮታዊ ዘብ አዛዥ አማካሪ የሆኑት መሐመድ ረዛ ናቅዲ ለትራምፕ አስተዳደር ቀጥተኛና ጥብቅ የረጅም ጦርነት ማስጠንቀቂያ አስተላልፈዋል። እንደ አዛዡ አማካሪ ገለጻ የኢራን እስላማዊ አብዮታዊ ዘብ ቀደም ሲል ይከተለው የነበረውን የመከላከል አቋም ሙሉ በሙሉ በመተው ወደ ማጥቃት ዶክትሪን ተሸጋግሯል። መሐመድ ረዛ ናቅዲ ያክለው እንደተናገሩት የኢራን ኃይሎች ትዕዛዝ ከተሰጣቸው ከኢራን ወሰንና ድንበር ባሻገር በጠላት ግዛቶች በመግባት ወታደራዊ ተልዕኳቸው የመፈጸምና ይህ አዲስ የወታደራዊ አሰራር ወታደራዊ ኃይልን ከዲፕሎማሲ ኢኮኖሚያዊ፣ ማህበራዊና የሚዲያ መሳሪያዎች ጋር በማጣመር የሚተገበር የሃይብሪድ ጦርነት እንደሆነ ተብራርቷል። ከዚህ በተጨማሪ የኢራን እስላማዊ አብዮታዊ ዘብ በጦር ሜዳ ላይ ከሚተኩሰውና ጥቅም ላይ ከሚውለው በላይ በፍጥነት የባሊስቲክ ሚሳይሎችን እና የድሮን ምርቶችን ማምረት መቻሉን የምርት መጠኑ ከጦር ሜዳ አጠቃቀም በላይ መሆኑን ይፋ አድርጓል። በሌላ በኩል በፈርስት ፖስት የቀጥታ ስርጭት ጋዜጠኛ ጉርሺን ጋህለን ባቀረቡት አዲስ የቪዲዮ ዘገባ ኢራን የአሜሪካን የላቁ የአየር መከላከያ ስርዓቶችን ለማታለልና ፈተና ውስጥ ለመጣል አዳዲስ መንገዶችን ማግኘቷን ገልጸዋል። የኢራን እስላማዊ አብዮታዊ ዘብ እንደሚለው አንዳንዶቹ የኢራን ሚሳይሎች አሁን በበረራ ላይ ያሉ አቅጣጫቸውን የመቀየር ብቃት ያላቸው በመሆኑ በአሜሪካ የአየር መከላከያ ስርዓቶች ለመታለልና ለማክሸፍ እጅግ አስቸጋሪ ሆነዋል። ግጭቱ በምዕራብ እስያ ክልል እየሰፋ በሄደበት በዚህ ወቅት አሜሪካ ኃይሎች ከብዙ አቅጣጫዎች የሚሰነዘሩ ተደጋጋሚ ጫናዎች እያጋጠሟቸው ይገኛሉ። ዘገባዎቹ የአሜሪካ የፓትሪዮትና የታድ የአየር መከላከያ ሚሳይሎች ክምችት እየቀነሰ መምጣቱን የሚያመላክቱ ቢሆኑም የትራምፕ አስተዳደር የመከላከያ ቁሳቁሶች ክምችት ለአደጋ በሚያጋለጥ ደረጃ አነስተኛ ነው የሚሉትን ዘገባዎችና መረጃዎችን ሙሉ በሙሉ ውድቅ አድርጎታል። ሆኖም ኢራን ባሊስቲክ ሚሳይሎችን ከምትተኩስበት እና ጥቅም ላይ ከምታውልበት ፍጥነት በላይ ማምረት እችላለሁ ማለቷ የአሜሪካ ሚሳይል መከላከያ ጋሻ ጥንካሬና ብቃት ላይ አዳዲስ ጥያቄዎችን አስነስቷል። በተመሳሳይ ጊዜ በቻይና ተወካዮች ፊት ኢራን በፕሬዝዳንት ትራምፕ ላይ ታቀቡ ካልሆነ ግን የሚል አዲስና አስደናቂ የሆርሙዝ ሰርጥ ማስጠንቀቂያ በመጣል በአሜሪካና በኢራን መካከል ያለውን ፍጥጫ ወደ ላቀ ደረጃ አሸጋግሮታል። የቴህራን ባለስልጣናት እንደገለጹት ዋሽንግተን የኢራንን ጥያቄዎች ሳታሟላ እጅግ ወሳኝ የሆነውን የሆርሙዝ የውሃ መንገድ ሙሉ በሙሉ አይከፈትም። አንድ ከፍተኛ የኢራን ባለስልጣናት እንደተናገሩት አሜሪካ በቁርጠኝነት ባህሪዋን እንድታስተካክል በኢራንና በክልል ወዳጆቿ ላይ የከፈተችውን ጦርነት እንድታቆምና የታገዱትን የኢራን ገንዘቦች እንድትለቅ ይጠበቃል ብለዋል። ከዚህም በላይ የኢራን ፓርላማ ጠላት ተብለው ከተፈረጁ ሀገራት የሚመጡ ወታደራዊና የንግድ መርከቦች ያለ ኢራን ፈቃድ እና እውቅና ወደ ፐርሺያ ገልፍ እንዳይገቡ የሚከለከል አዲስ ሕግ እያዘጋጀች ትገኛለች። ይህ እርምጃ በዓለም ላይ ካለው እጅግ አስፈላጊ የኃይል ማለፊያ መንገዶች አንዱ በሆነው የሆርሙዝ ሰርጥ ዙሪያ ያለውን ውጥረት የበለጠ ሊያወሳስበው እንደሚችል ተገልጿል። በተጨማሪም ኢራን በሆርሙዝ ሰርጥ ዙሪያ በሚደረገው የዲፕሎማሲ ውይይት ላይ ሩሲያ ቁልፍ ሚና እንድትጫወት ድጋፏን በመግለጽ ሌላ ጂኦፖለቲካዊ አቋም ይፋ አድርጋለች። የኢራን የኢኮኖሚ ዲፕሎማሲ ምክትል የውጭ ጉዳይ ሚኒስትር ሐሚድ ጋምባሪ እንደተናገሩት ሞስኮ በስትራቴጂካዊው የውሃ መንገዱ ላይ ፍሰት ባላቸው ሀገራት መካከል ለሚደረገው ውይይት መሰረት ልትጥል ትችላለች። ቴህራን አጽንኦት ሰጥታ እንዳወጀችው የሆርሙዝ ሰርጥ ለወታደራዊ ዓላማ ሳይሆን ለንግድ መርከቦች እንቅስቃሴ ብቻ ሊውል የሚገባው ሲሆን የባህር ዳርቻ ሀገራትን የነዳጅ አውጪዎችንና ላኪዎችን ያካተተ በክብር ላይ የተመሰረተ ትርጉም ያለው ውይይት እንዲደረግ ጥሪ አቅርባለች። በተመሳሳይ ጊዜ ኢራን ከታላላቅ ኃይላት ነፃ መሆኗና ብሔራዊ ጥቅሟን ማስከበሯን በጽናት እንደምትቀጥል አስታውቀዋል። እነዚህ ሁሉ መግለጫዎች የወጡት የሆርሙዝ ሰርጥ ደህንነትና ዘላቂነት ለዓለም አቀፍ የኃይል ገበያና ለዘይት አቅርቦት ዋናና አሳሳቢ ስጋት በሆነበት ወቅት ላይ ነው። መላውን ዓለም በታላቅ የድንጋጤና የውጥረት ማዕበል ውስጥ የከተተው የመካከለኛው ምስራቅን የኃይል ሚዛን ሙሉ በሙሉ በበላይነት የሚቀይርና የዓለምን ኢኮኖሚ የደም ስር ያናወጠ እጅግ አደገኛና ታሪካዊ ክስተት አሁን ሆኖ ይፋ ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከጋዜጠኞች ጋር ባደረጉት ድንገተኛና ፈንጂ መሰል ይፋ መግለጫ አሜሪካ በዓለም አቀፍ የነዳጅ ንግድ መስመር ላይ ወሳኝና የዓለም የኃይል አቅርቦት መገኛ በሆነው ታዋቂው የሆርሙዝ ወሽመጥ ላይ ሙሉና ፍጹም ቁጥጥር ማድረጓን ቀጠናውንም ሙሉ በሙሉ የራሷ ማድረጓን በታላቅ በራስ መተማመንና ድፍረት አውጀዋል። በእውነት እኔ ኢራንን አምናታለሁ ብላችሁ ታስባላችሁ? እኔ በምድር ላይ ኢራንን የመጨረሻው የማላምነው ሰው ነኝ። ምክንያቱም ዘወትር በውሸት በሴራና በማታለል የተሞላ አደገኛ ጨዋታ ሲጫወቱብኝ ቆይተዋል ሲሉ በከፍተኛ ቁጣና ድምፅ የተናገሩት ትራምፕ
ኢራን ከእንግዲህ ወዲህ የመካከለኛው ምስራቅ አስፈሪ አሸባሪም ሰላም የምትነሳ ኃይል ልትሆን አትችልም በማለት የመጨረሻውና እጅግ አደገኛውን ወታደራዊ ማስጠንቀቂያ አስተላልፈዋል። ይህ የትራምፕ ያልተጠበቀና ከባድ የጦርነት ያክል የሚቆጠር መግለጫ የዋሽንግተንና የቴህራንን ግንኙነት ወደ ከፋ አደገኛና የማይመለስ የቀጥታ ወታደራዊ ግጭት ሊወስደው ይችላል ተብሎ በሚፈራበት በዚህ ወሳኝ ሰዓት አሜሪካ በፋርስ ባህረ ሰላጤ ላይ ያላትን የብረት እጅና ወታደራዊ የበላይነት በግልጽ ያሳየ የኢራንን ወደፊት ህልውናና ቀጣይ እርምጃዎች በከፍተኛ ውጥረትና ድንጋጤ ውስጥ የከተተ መላውን ዓለም ትንፋሽ ሆኖ እንዲከታተለው ያደረገ ግዙፍ ታሪካዊ ሁነት ሆኖ ተመዝግቧል። በሌላ በኩል ደግሞ መላውን የአሜሪካ የደህንነት መዋቅር እግሬ እሳት ያደረገ የነጩን ቤተ መንግስትና የወታደራዊ ከፍተኛ አዛዦችን በከፍተኛ ስጋት ውስጥ የከተተ ሌላኛው እጅግ አስደናቂ ሚስጥራዊና አስደንጋጭ የሰበር ዜና ይፋ ሆኗል። የአሜሪካው ታዋቂና የከፍተኛ ባለስልጣናት ጥበቃ ክፍል በሆነው የሚስጥር ደህንነት አገልግሎት ባስተላለፈው ድንገተኛ አስቸኳይና ወታደራዊ ይዘት ባለው አስገዳጅ ደህንነት መመሪያ ምክንያት ዶናልድ ትራምፕ በተለምዶ ከሚጠቀሙበት በዓለም ላይ እጅግ ዘመናዊ አስተማማኝና በአየር ላይ ያለ የማይደፈር ምሽግ ተብሎ ከሚጠራው ኤርፎርስ ዋን ከሰኘው የፕሬዝዳንት አውሮፕላን ተነስተው ወደ ሌላ አማራጭ የበረራ አውሮፕላን በከፍተኛ ጥንቃቄና ድንገተኝነት እንዲቀይሩ መደረጉ ይፋ ሆኗል። ታዋቂው የዜና ማዕከል ዋሽንግተን ፖስት ይህንን አደገኛ የደህንነት ሚስጥር ሰብሮ ይፋ ካደረገ በኋላ ትራምፕ ለጋዜጠኞች በሰጡት ድንገተኛ ማብራሪያ እኔ የሚስጥር ደህንነትና የወታደራዊ አዛዦች የሚሉኝን ትዕዛዝ ሙሉ በሙሉ እከተላለሁ፣ ደህንነቴና ሕይወቴን የሚጠብቁት እነሱ በመሆናቸው የሰጡኝን አስቸኳይ መመሪያ ተቀብዬ አውሮፕላኑን ቀይሬያለሁ ሲሉ ከፍተኛ ስጋትና ጥንቃቄ ያዘለ ሚስጥራዊ እውነታ ይፋ አድርገዋል። ይህ ያልተጠበቀ የበረራ ለውጥ የተደረገው በፕሬዝዳንቱ ሕይወት ላይ ያነጣጠረ ከባድ የወታደራዊ የሮኬት ወይም የመግደል ዛቻ ስጋት በመኖሩ እንደሆነ የሚገመተው ይህ አጋጣሚ በመላው ዓለም የሚገኙ የፖለቲካና የደህንነት ተንታኞችን በእጅጉ ያስደነገጠ፣ በዋሽንግተን ከፍተኛ የደህንነት ቀይ ደውል እንዲደወል ያደረገና የታሪክን ታላቁን የደህንነት ጥንቃቄ ያሳየ አስደናቂ ሁነት ሆኖ አልፏል። ሰላም ጤና ይስጥልን ክብራትና ክብራን ቻናላችን ቤተሰቦች የኢራን እስላማዊ አብዮታዊ ዘብ አዛዥ አማካሪ የሆኑት መሐመድ ረዛ ናቅዲ ለትራምፕ አስተዳደር ቀጥተኛና ጥብቅ የረጅም ጦርነት ማስጠንቀቂያ አስተላልፏል። እንደ አዛዡ አማካሪ ገለጻ የኢራን እስላማዊ አብዮታዊ ዘብ ቀደም ሲል ይከተለው የነበረውን የመከላከል አቋም ሙሉ በሙሉ በመተው ወደ ማጥቃት ዶክትሪን ተሸጋግሯል። መሐመድ ረዛ ናቅዲ ያክለው እንደተናገሩት የኢራን ኃይሎች ትዕዛዝ ከተሰጣቸው ከኢራን ወሰንና ድንበር ባሻገር በጠላት ግዛቶች በመግባት ወታደራዊ ተልዕኳቸውን የመፈጸምና ይህ አዲስ የወታደራዊ አሰራር ወታደራዊ ኃይልን ከዲፕሎማሲ ኢኮኖሚያዊ፣ ማህበራዊና የሚዲያ መሳሪያዎች ጋር በማጣመር የሚተገበር የሃይብሪድ ጦርነት እንደሆነ ተብራርቷል። ከዚህ በተጨማሪ የኢራን እስላማዊ አብዮታዊ ዘብ በጦር ሜዳ ላይ ከሚተኩሰውና ጥቅም ላይ ከሚውለው በላይ በፍጥነት የባሊስቲክ ሚሳይሎችን እና የድሮን ምርቶችን ማምረት መቻሉን የምርት መጠኑ ከጦር ሜዳ አጠቃቀም በላይ መሆኑን ይፋ አድርጓል። በሌላ በኩል በፈርስት ፖስት የቀጥታ ስርጭት ጋዜጠኛ ጉርሺን ጋህለን ባቀረቡት አዲስ የቪዲዮ ዘገባ ኢራን የአሜሪካን የላቁ የአየር መከላከያ ስርዓቶችን ለማታለልና ፈተና ውስጥ ለመጣል አዳዲስ መንገዶችን ማግኘቷን ገልጸዋል። የኢራን እስላማዊ አብዮታዊ ዘብ እንደሚለው አንዳንዶቹ የኢራን ሚሳይሎች አሁን በበረራ ላይ ያሉ አቅጣጫቸውን የመቀየር ብቃት ያላቸው በመሆኑ በአሜሪካ የአየር መከላከያ ስርዓቶች ለመታለልና ለማክሸፍ እጅግ አስቸጋሪ ሆነዋል። ግጭቱ በምዕራብ እስያ ክልል እየሰፋ በሄደበት በዚህ ወቅት አሜሪካ ኃይሎች ከብዙ አቅጣጫዎች የሚሰነዘሩ ተደጋጋሚ ጫናዎች እያጋጠሟቸው ይገኛሉ።